ሰላም የተወደዳችሁ ቅዱሳን በያላችሁበት የጌታ ኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ወንድማችሁ ዮናስ በድሉ ነኝ። ዛሬ እንግዲህ ለጣዖት ስለተሰዋ ምግብ ስለመብላት እስቲ መጽሐፍ ቅዱስ ምን ይለናል የሚለውን ሐሳብ ይዤላችሁ መጥቻለሁ። ከዛ በፊት ግን ይሄንን ቪዲዮ በትዕግስት እስከ መጨረሻው አድምጡትና ሐሳብና ማብራሪያን ደግሞ አቀርባለሁ ማለት ነው። ነገ ግንቦት ልደታ ጸበል ቅመሱ ብትባሉ በጎረቤቶቻችሁ በዘመዶቻችሁ ቤት ሄዳችሁ የሚዘጋጀውን ለግንቦት ልደታ ተብሎ የሚዘጋጀውን የትኛውንም አይነት ምግብም ይሁን መጠጥ እንዳትበሉ እንዳትጠጡ በጌታ ፍቅር እጠይቃችኋለሁ። ጴንጤ የሆናችሁ ለጴንጤ እህትና ወንድሞቻችሁ አስተላልፉ። ኦርቶዶክስ እህትና ወንድሞቻችን እንወዳችኋለን፣ እናከብራችኋለን። ይሄ ግን አሁን ለጴንጤዎች ነው መልእክቱ። ላለመበላት ከፈለጋችሁ መፍትሄው አለመብላት ነው። ይህንን ደግሞ ከመጽሐፍ ቅዱስ አንጻር አሁን እነግራችኋለሁ። በደንብ አድርጋችሁ ኮፒ ሊንክ እያደረጋችሁ ፎሎ እያደረጋችሁ ለጴንጤ እህትና ወንድሞቻችሁ አድርሱልኝ። ፈጽሞ የዚህን ድግስ እንጀራና ውሃ እንዳትቀምሱ ሳላችሁ። በዳንኤል መጽሐፍ ላይ ቁጥር 1 ላይ ንጉስ ነውር የሌለባቸውን መልከ መልካሞቹን በጥበብ የሚያስተውሉትን እውቀት የሞላባቸውን ብልሃተኞችና አስተዋይ የሆኑትን ከእስራኤል ልጆች ከልጆቹ ከነገስታቱ ከመሳፍንቱ ዘር አምጥቶ ነበረ። ንጉስም እነዚህ የሚመጡ ልጆች 3 ዓመት የንጉስን ወይን እየጠጡ የንጉስ የሚዘጋጀውን ማዕድ እየበሉ ይማሩ ይሰልጥኑ ብሎ አዘዘ። ከዛ በኋላ ዳንኤል ምን እንዳደረገ ታውቃላችሁ? በንጉስ ምግብና መጠጥ እንዳይረክስ ልቡ አሰበ። ከዛም እንደዚህ ያደረገ እግዚአብሔር በጃንደረቦቹ አለቃ ፊት ሞገስ ሰጥቶት ነበርና ሄዶ ጠየቀው። እንደዚህ ብሎ ለመነው፣ እባክህ በቃ ለኛ ውሃና ቆሎ ስጥ፣ የንጉስ መጠጥ ይቅርብናል። ከዛ ጃንደረቦ እጅግ በጣም ፈራ። ሞገስ አግኝቷል በፊቱ። ነገር ግን እናንተን የሚያክል ብላቴና ንጉሱ ተጎሳቁላችሁ በያያችሁ ለኔ የሚመጣብኝን ፍርድ ልቋቋመው አልችልም። ስለዚህ ይሄን እንዴት አደርጋለሁ አለ። ከዛ ዳንኤል መለሰና እንደዚህ አለ፣ እኔን ጌታዬ እባክህኛል ለ10 ቀን ፈትነን ውሃና ቆሎ ስጠንና የንጉስን ግምጃ ከሚካፈሉ የንጉስን ምግብ ከሚበሉት ጋር አስተያየን። ከዛም በኋላ አንተ የፈለግከውን እንድታደርግ ስልጣን እንሰጥሃለን አሉት። ከዛም በኋላ ይሄ ጃንደረባ ልክ እነ ዳንኤል እንዳሉት ልክ እንደዛ አደረገ። ከዛ በኋላ ምን እንደተፈጠረ ታውቃላችሁ? ቀጥታ ከመጽሐፍ ቅዱስ ላምብላችሁ። እንደዚህ ይላል፣ ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀን በኋላም ከንጉስ መብል ከበሉ ብላቴናዎች ሁሉ ይልቅ ፊታቸው አምሮ ስጋቸው ወፍሮ ታየ። ሜልዳርም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ከዛም በኋላ እንደዚህ ነው የተፈጠረው። የጊዜ ገደባቸውን ጨርሰው ወደ ንጉስ በገቡ ጊዜ እጅግ የተወደዱና እጅግ ደግሞ ንጉስ የሚፈልጋቸው ሰዎች ሆነው አረፉት። ከዛም በኋላ ብዙ ታሪኮች አልፈው ነበርና ታስታውሳላችሁ። እነሱን ሊተናኮሉ የፈለጉ አንዳንድ ሰዎች ታሪኩን ስለምታውቁት አልደግምላችሁ። ንጉስ ሊሰገድለት ይገባል የሚል ህግ ከንጉሱ ጋር አወጡ። የመሳፍንቶችን ማህተብ አስደረጉ፣ የንጉሱን ማህተብ አስደረጉ። ከዛ ዳንኤል ወደ ቤቱ ገባና መስኮቱን ከፍቶ እግዚአብሔርን ሲያመሰግን አየ። ከዛ አቃጣሪዎቹ ሄዱና ለንጉስ እንደዚህ አሉት፣ ንጉስ ሊከበር ይገባው ነበር፣ ነገር ግን ዳንኤል የወጣውን ህግ ተጥሷል አሉት። ከዛም በኋላ ንጉስ እያዘነ የሚወደው ዳንኤልና ሌሎቹ በአንበሳ ጉድጓድ እንዲጣሉ ተደረጉ። ነገር ግን ቀድመው የጸለዩት ጸሎት፣ ቀድመው ለእግዚአብሔር የተቀደሱት መቀደስ፣ ቀድመው ለእግዚአብሔር የወሰኑት ውሳኔ የአንበሳውን አፍ መንጋጋ ዘግቶ በሰላም እንዲወጡ አደረጋቸው። ንጉሱ እስኪከበር የእናንተ አምላክ አምላኬ ነው እስከሚል ድረስ። በፊት ታስታውሳላችሁ ወደ እሳት ተወርውረው እንደነበረ። ወደ እሳት ሲወረወሩ እነሱን እንዲወረውሩ የመጡት እነዛ ጀግና የሚመስሉ ሰዎች በወላፈኑ ሞቱ። እነዚህ 4ቱ ግን ለእግዚአብሔር የተለዩ ሰዎች ወደ እሳት ሲገቡ እላያቸው ላይ ያለ ገመድ ሲበጣጠስ ከጸጉራቸው አንድ ዘለላ እንኳን አልተነቀለም፣ አልተበቀሰም። ልብሳቸው እንኳን እሳት እስከማይል ድረስ ንጹህ ነበር ሽታቸው። ታዲያ ልክ እንደዚህ እግዚአብሔር እንዲወግንላችሁ ትፈልጋላችሁ? ፈጽማችሁ እግዚአብሔር የሌለበትን መብል ሽሹ፣ ተለዩ። ፈጽማችሁ የወዳጅና የዘመድ ሽንገላን አትቀበሉ፣ ተቃወሙ፣ ሽሹ ከዚህ ማዕድ። ዳንኤል ያልተበላው ስላልበላ ነው። የተለየው ከእግዚአብሔር ወገን ሆኖ እግዚአብሔር የተደረበለት ለእግዚአብሔር ስለተለየ ነው። እግዚአብሔር ለሱ የወገነለትና ስራቶችን ሁሉ የበጣጠሰለት ድልን ያስገኘው ለእግዚአብሔር የተለየ ስለነበረ ነው፣ ስለጨከነ ነው። እናንተ ግን ለእግዚአብሔር ተለይታችሁ መቆም መቀደስ ትፈልጋላችሁ? ፈጽሞ ይሄንን ማዕድ አትካፈሉ። ጸልዩላቸው። ወዳጆቻችሁ ሊሆኑ ይችላሉ፣ ዘመዶቻችሁ ሊሆኑ ይችላሉ፣ አካላችሁ ሊሆኑ ይችላሉ። ጸልዩላቸው፣ እግዚአብሔር ይረዳችኋል። እናንተ ግን ፈጽማችሁ ይሄንን ማዕድ አትቅመሱ፣ አትብሉ። የተለያችሁለት እግዚአብሔር ደግሞ ያስገርማችኋል። ላለመበላት መፍትሄው አለመብላት። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው የእህታችንን ማብራሪያ። በእውነት አሁን ባለንበት ዘመን መብልን መለየት ለእግዚአብሔር ይለያል ወይ? እኛ መብልን በመለየታችን እኛ ለእግዚአብሔር እንለያለን ወይ ደግሞ እንቀደሳለን ወይ ነው። መለየት መቀደስ ስለሆነ ማለት ነው። እንግዲህ ይህንን መጽሐፍ ስታብራራለን የነበረው ከብሉይ ኪዳን መጽሐፍ ነው። እንግዲህ የብሉይ ኪዳን መጽሐፍና የአዲስ ኪዳን መጽሐፍቶች ለያይቶ ማጥናት በጣም አስፈላጊ ነው። ለያይቶ አለማጥናት ደግሞ እንደዚህ አይነት ችግሮችን ያስከትላል ማለት ነው።
በእውነት አሁን ባለንበት ዘመን ይሄ የጸጋ ዘመን ላይ መብልን እንድንለይ መብልን እንድንመርጥ መጽሐፍ ቅዱስ ይመክረናል ወይ ወይንስ ደግሞ ያዘናል ወይ? ይሄንን ከመጽሐፍ ቅዱስ ሰፊ ማብራሪያ እሰጣችኋለሁ። መጽሐፉን በመጀመሪያ ደረጃ ከማብራራቴ በፊት መጽሐፉን አነብላችኋለሁ። ስለ መብልና ለጣዖት ስለተሰዋ እንጀራ መጽሐፍ ቅዱስ የሚናገረውን አነብላችሁና ከዛ በኋላ አንዳንድ ሐሳቦችን እሰጣለሁ ማለት ነው። በመጀመሪያ አንደኛ ቆሮንቶስ መጽሐፍ ምዕራፍ 8 ከቁጥር 8 ጀምሮ ያለውን እስከ ቁጥር 13 ድረስ ያለውን ላንብብላችሁ። እንደዚህ ይላል። ከላይ ለጣዖት ስለተሰዋ ሥጋ ሁላችን ዕውቀት እንዳለን እናውቃለን ብሎ ይናገራል። ዕውቀት ያስተያበያል፣ ፍቅር ግን ያነጻል ይላል። ወረድ ይልና ከቁጥር 8 ላይ መብል ግን ወደ እግዚአብሔር አያቀርበንም፣ ባንበላም ምንም አያጎድለንም። መብል ወደ እግዚአብሔር አያቀርበንም፣ ባንበላም ምንም አያጎድለንም፣ ብንበላም ምንም አይተርፈንም። ዳሩ ግን ይህ መብታችሁ ለደካሞች እንቅፋት እንዳይሆንባችሁ ተጠንቀቁ። አንተ ዕውቀት ያለህ በጣዖት ቤት በማዕድ ስትቀመጥ አንድ ሰው በዚያ ይህ ደካማ ሰው ቢሆን ለጣዖት የተሰዋውን ለመብላት ሕሊናው አይታነጽበትምን? በአንተ ዕውቀትም ይህ ደካማ ይጠፋል። እርሱ ክርስቶስ የሞተለት ወንድም ነው። እንዲህም ወንድሞችን እየበደላችሁ ደካሞች የሆነውን ሕሊናቸውን እያቆሰላችሁ ክርስቶስን ትበድላላችሁን? ስለዚህ መብል ወንድሜን የሚያሰናክለው ከሆነ ወንድሜን እንዳላሰናክለው ለዘላለም ከቶ ሥጋ አልበላም ይላል። ይሄ የመጀመሪያው ክፍል ነው። ሁለተኛው እዛው አንደኛ ቆሮንቶስ መጽሐፍ ምዕራፍ 10 ከቁጥር 23 ላይ ያለውን ላንብብላችሁ። ሁሉ ተፈቅዶልኛል፣ ሁሉ ግን የሚጠቅም አይደለም። ሁሉ ተፈቅዶልኛል፣ ነገር ግን ሁሉ የሚያንጽ አይደለም። እያንዳንዱ የባልንጀራውን ጥቅም እንጂ አንዱስ እንኳን የራሱን ጥቅም አይፈልግ። በሥጋ ገበያ የሚሸጠውን ሁሉ ከሕሊና የተነሳ ሳትመራመሩ ብሉ። ምድርና በእርሷ የሞላበት ሁሉ የጌታ ነውና። ከማያምኑ ሰዎች አንዱ ቢጠራችሁ፣ እዚህ ጋር ነው ዋናው ሐሳብ ያለው። ከማያምኑ ሰዎች አንዱ ቢጠራችሁ ልትሄዱም ብትወዱ ከሕሊና የተነሳ ሳትመራመሩ የሚያቀርቡላችሁን ሁሉ ብሉ። ወዴት ነው? ወደ ጣዖት ቤት ማለት ነው። ማንም ግን ይህ ለጣዖት የተሰዋ ነው ቢላችሁ ከዚያ ካስታወቃችሁና ከሕሊና የተነሳ አትብሉ። ከዚያ ካስታወቃችሁ ከሕሊና የተነሳ አትብሉ። ስለ ባልንጀራ ሕሊና እንጂ ስለ ገዛ ሕሊናህ አልናገርም ብሎ ይናገራል። አርነቴ በሌላ ሰው ሕሊና የሚፈርድ እረ ስለምንድን ነው? እኔም በጸጋ በበላ በነገሩ ስለማመሰግንበት ስለምን እሰደባለሁ አለ። ይቀጥልና እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉ። እኔ ደግሞ ብዙዎቹ ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደማሰኝ ለአይሁድም ለግሪክ ሰዎችም ለእግዚአብሔር ቤተክርስቲያንም ማሰናከያ አትሁኑ ይላል። ወደ ጣዖት ቤት እንሂድ ሲለው አንድ ወዳጁን ከዛ መሄድ ብትፈልግ ከሄድክ በኋላ የሚያቀርቡልህን ሳትጠራጠር ብላ ይላል መጽሐፍ ቅዱስ። ሳትጠራጠር ብላ። ነገር ግን ለጣዖት የተሰዋ ነው ቢልህ አለው። አንዱ መጥቶ ለጣዖት የተሰዋ ነው ብሎ ቢያስታውቅህ እንዳትበላ። ለምን? ይህንን ስለገዛ ወንድምህ ሕሊና እንጂ ስላንተ አልልም እያለ ነው። የሚበላ ሰውማ ቢበላም እንደማያረክሰው ባይበላም እንደማያጎድለው ስለገባው ዕውቀት ስላለው እሱ ላይ ምንም የሚፈጥረው ችግር የለም። ነገር ግን ካስታወቁህ ለወዳጅህ ሕሊና ለወንድምህ ሕሊና ስትል እንዳትበላ ብሎ ሐዋርያው ጳውሎስ በትክክል ያዛል ማለት ነው። አሁን ባለንበት ዘመን በአጭሩ ለጣዖት የተሰዋ ምግብ አንድ አማኝ በክርስቶስ በጌታ የሆነ አንድ አማኝ ለጣዖት የተሰዋ ምግብ ቢበላ ምግቡ ሰውየውን ያረክሰዋል ወይ ነው ዋናው ጥያቄ። ምግቡ ያንን ሰው ያረክሰዋል ወይ? ወይስ ደግሞ ሰውየው ነው ምግቡን የሚያረክሰውም የሚቀድሰውም? መጽሐፍ ቅዱሳችን ምንድን ነው የሚያስተምረን? ሐዋርያው ጳውሎስ በአንድ በቲቶ መጽሐፍ ላይ የተናገረው አንድ ድንቅ የሆነ የመጽሐፍ ቅዱስ ክፍል አለ። ቲቶ መጽሐፍ ምዕራፍ 1 ከቁጥር 15 ላይ ያለውን ላንብብላችሁ። ሁሉ ለንጹሖች ንጹሕ ነው፣ ለርኩሳንና ለማያምኑ ግን ንጹሕ የሆነ ምንም የለም ይላል። ምን ማለት ነው? ሁሉ ለንጹሖች ንጹሕ ነው። የአንድ ምግብ ንጽህናና ቅድስና፣ የአንድ ምግብ መቀደስና መርከስ የሚጀምረው ከሰውየው መቀደስና መርከስ ነው እያለን ነው። አሁን ከምግቡ መርከስ የተነሳ ወደ ሰውየው የሚመጣ ርኩስነት የለም። ከምግቡ መቀደስ የተነሳ ወደ ሰውየው የሚመጣ ቅድስና የለም። ነገር ግን ሰውየው ቅዱስ ከሆነ የሚበላው ምግብ ወዲያውኑ ቅዱስ ይሆናል እያለን።
ሰውየው ግን እርኩስ ከሆነ የሚበላው ምግብ እርኩስ ይሆናል እያለን ነው መጽሐፍ ቅዱስ። ስለዚህ መርቀደስና መርከስ ከሰውየው የሚጀምር ከሰውየው ማንነት የሚጀምር እንጂ ከቁስ ወይም ከመብሉ ከምግቡ የሚጀምር ነገር አይደለም። ስለዚህ የተቀደሰን ነገር ስበላ እቀደሳለሁ ብሎ ማሰብ፣ የረከሰን ነገር ስበላ እረክሳለሁ ብሎ ማሰብ ይሄ የብሉይ ኪዳን የአሮጌው ኪዳን ሜንታሊቲ ሲኖረን ነው ማለት ነው። ልክ በብሉይ ኪዳን መጽሐፍት ዕውቀት አይምሯችን ሲቃኝ ማለት ነው። እና እህቴ ከእንደዚህ አይነት አስተሳሰብ መውጣት አለብሽ። አሁን ስለ መብል፣ ስለ ሰንበት፣ ስለ ወር መባቻ ማንም አይፍረድባችሁ ይላል መጽሐፍ ቅዱስ። መብልን መለየት አሁን የአጋንንት ትምህርት እንደሆነ በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 4 ላይ በግልጽ ያስቀመጠልናል። መንፈስ ግን በግልጥ በኋለኛው ዘመናት አንዳንዶች የሚያስቱ መናፍስትንና በውሸተኞች ግብዝነት የተሰጠውን የአጋንንትን ትምህርት እያደመጡ ሃይማኖትን ይክዳሉ። በገዛ ሕሊናቸው እንደሚቃጠሉ ደንዝዘው እነዚህ ውሸተኞች መጋባትን ይከለክላሉ። አምነውም እውነትን የሚያውቁ ከምስጋና ጋር ይቀበሉት ዘንድ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ። ምን እያለክሽ ነው እህታችን? እንዲርቁ እያዘዝሽ እኮ ነው። ለምሳሌ እኔ ቤተሰቦቼ ኦርቶዶክስ ናቸው እና እማልዋሻችሁ ከቤተሰቦቼ ጋር በመሆንበት ጊዜ ልደታ፣ ሚካኤል ምናምን እያሉ አክስቶቼ፣ ሌሎች ዘመዶቼ ሲደግሱ አብሬ በላለሁ፣ ጠጣለሁ። አብሬ ስበላና ስጠጣ ግን በቻልኩት መጠን ወንጌል ለመመስከር እሞክራለሁ። እዛ ጋር ያንን የጣዖት ምግብ በመብላቴ የሚሰናከልብኝ ሰው ቢኖር አልበላም። ነገር ግን ያንን ምግብ እየበላው ምግቡ ከኔ የተነሳ እኔ በክርስቶስ ኢየሱስ የተቀደስኩኝ ስለሆንኩኝ ከኔ የተነሳ ምግቡ ስለሚቀደስ እዚሁ ጋር ነብላችኋለሁ። በጸሎትና በእግዚአብሔር ቃል የተቀደሰ ነው ይላል ምግብ ማለት ነው። አንድ ሰው የእግዚአብሔርን ቃል አንድ ሰው የትኛውንም ለጣዖት የተሰዋ ምግብ ይሁን ለልደታ፣ ለቅብርጥስዬ፣ ለማንኛውም ይሰዋ፣ ለማንኛውም ይታረድ በክርስቶስ ሞትና ትንሣኤ ያመንክ አንተ በክርስቶስ የተቀደስክ አንተ ምግቡን ስትበላው በጌታ በኢየሱስም ስትቀድሰው ወዲያው የተቀደሰ ይሆናል ማለት ነው። ከማን የተነሳ? ከአንተ የተነሳ። አንተ ርኩስ ከሆንክ ምግቡ ርኩስ ነው። አንተ ቅዱስ ከሆንክ ምግቡም ቅዱስ ነው፣ ወደደም ጠላ። ምክንያቱም ምግቡ ስለረከሰ አንተን የማርከስ አቅም የለውም። ምን ይላል? በእግዚአብሔር ቃልና ይላል እዚሁ እግዚአብሔር ከፈጠረው መብል እንዲርቁ ያዛሉ ካለ በኋላ እግዚአብሔር የፈጠረው ሁሉ መልካም ነውና ከምስጋና ጋር ቢቀበሉት ምንም የሚጣል የለም፣ በእግዚአብሔር ቃልና በጸሎት የተቀደሰ ነውና ይላል። ስለዚህ ከምግብ ራቁ፣ ከምግብ ተለዩ እያሉ ማስፈራራት ምንድን ነው? በክርስቶስ ሞትና ትንሣኤ ያመንሽ አይደለሽ እንዴ? መንፈስ ቅዱስ ያተመሽ እኮ ነሽ አንቺ። ለምግብ ስለተለየሽ ምግብ ስላልበላሽ እማትበይ ያን ምግብ ስለበላሽ ደግሞ እምትበይ አድርገሽ ራስሽን ማሰብሽ ራስሽን መቁጠርሽ ራሱ በጣም የተሳሳተ ነው። ከአንድ አማኝ ከአንድ ወንጌል ከገባው ሰው አይጠበቅም። ዘኍልቍ 13 ላይ አንብቢ። እስራኤላውያን ሊወርሷት ያሉትን ከተማ እንዲሰልሉ 12 ሰዎችን ላከ ሙሴ። ሄደው ካዩ በኋላ ሲመለሱ የተመለሱት 10 እስራኤላውያኖች 10 ሰዎች ሰነፍ ነበሩና ሲመለከቱ እንደሚበሉ እንደሚያጠፏቸው እነሱ ኃያላን እንደሆኑ እነሱ አማሌቃውያን የተመሸጉ የጸኑ ብርቶች ናቸው፣ በእነሱ ፊት አንበጣ ነን እኛ ትንሽ ነን አንችላቸውም ያሉት ሰዎች በምድረ በዳ ጠፍተዋል። ኢያሱና ካሌብ ግን እንበላቸዋለን፣ እንደ እንጀራ ይሆኑልናል፣ እንውረስ እንውጣ ያሉት ሰዎች ግን ተሻግረዋል። ስለዚህ በክርስቶስ ያለሽን ማንነትና ያገኘሽውን ቅድስናና ጽድቅ ማወቅ አለብሽ። በተራ ምግብ የሚረክስ ነገር እንዳለሽ ማሰብ የለብሽም። ሌሎችም እንደዚህ እንዲያስቡ ማድረግ ፈጽሞ የተሳሳተ ነው። እንደገና በሮሜ መጽሐፍ ምዕራፍ 14 ከቁጥር 20 ላይ እንደዚህ ይላል፣ በመብል ምክንያት የእግዚአብሔርን ሥራ አታፍረስ፣ ሁሉ ንጹሕ ነው፣ ለንጹሕ ሰው ማለት ነው። በመጠራጠር የተበላ እንደሆነ ግን ለዚያ ሰው ክፉ ነው። ሥጋን አለመብላት ወይንን አለመጠጣት ወንድምህን የሚያሰናክልበትን አለማድረግ መልካም ነው። ለአንተ ያለህ እምነት በእግዚአብሔር ፊት ለራስህ ይሁንልህ። ፈትኖ መልካም እንዲሆን በሚቆጥረው ነገር በራሱ ላይ የማይፈርድ ብፁዕ ነው። የሚጠራጠር ግን ቢበላ በእምነት ስላልሆነ ተኮንኗል ይላል። ስለዚህ ስለ ሰዎች ነው ይህን ነገር እያስተማርሽ ያለሽው። ስለ ደካማ ሰዎች ሲባል ተጠንቀቁ። ሕሊናቸው ስለሚረክስባቸው ሕሊናቸው ደካማ ስለሆኑ ሰዎች ተጠንቀቁ ከሆነ መልእክቱ ትክክል። ምክንያቱም ጌታ የሞተለት ሰው እንዳይሞት መጠንቀቅ በጣም ተገቢ ነው። አንድ ጌታ የሞተለትን ሰው ሥጋ በመብላት የማሰናክለው ከሆነ አለ ጳውሎስ
ለዘላለም ዕድሜ ዘመኔን በሙሉ ስጋ አልብላ አለ። በቃ መብል ወደ እግዚአብሔር አያቀርበንም፣ ከእግዚአብሔር አያርቀንም፣ አያጎልብንም፣ አይሞላልንም። እንዲያውም መጽሐፍ ቅዱስ ሲናገር ሆድም ለመብል መብልም ለሆድ ነው፣ ሁለቱንም እግዚአብሔር ያጠፋቸዋል ይላል። እና ያለንበት ዘመን የዳንኤል ዘመን አይደለም። እንደ ዳንኤል አይነት ዘመን ያለ መመሪያ የሚሰራበት ዘመን ላይ አይደለንም። የጸጋ ዘመን ላይ ያለ ነው። መቀደሳችን መርከሳችን በክርስቶስ ማንነት ላይ የተመሰረተ ነው። ክብር ለኢየሱስ ይሁን። እና ሐሳቡን ብትመረምሪው እንደ መጽሐፍ ቅዱስ እንዲያውም ጴጥሮስን በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ሸማ አወረደና ብላ አለው ጴጥሮስን። ኧረ እኔ ጸያፍ ነገር አልበላም ሲለው እግዚአብሔር የቀደሰውን አታርክስ፣ ተነሳና ብላ አለው። ይሄ ለአሕዛብ ምሳሌ ነው። በርግጥ ግን በአሁን ዘመን ሕሊናችን ንጹሕ ከሆነ ነገሮችን ማንጻት እንደምንችል እኛ ከረከስን ሌላውም ይሄ ቁሱ ነገር እንደሚረከስ እንጂ እንደማይቀደስ ቅድስናም መርከስም ከኛ የተነሳ እንደሆነ መጽሐፍ ቅዱስ ያስተምረናልና በዚህ መንገድ ብታስተካክላለሁ። እንግዲህ ስላዳመጣችሁኝ አመሰግናለሁ። በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።